ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ መጋቢት 8 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በኢትዮጵያ የነዳጅ ዋጋ መናርና አቅርቦት መስተጓጎል የዜጎችን የዕለት ተዕለት ሕይወት ሲኦል እያደረገው ይገኛል። ይህ ቀውስ ግን ተፈጥሯዊ ሳይሆን ከጠቅላይ ሚኒስትር አብይ አህመድ የተምታታ ንግግር ጀምሮ እስከ ታችኛው የመንግስት መዋቅር ድረስ በተዘረጋው የሙስና ሰንሰለት የተጠነሰሰ መሆኑን በስፋት እየተነገረ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቁ መገለጫው ወጥ ያልሆነና ህዝብን የሚያላግጥ ንግግር ነው። ቀደም ሲል ከዓለም አቀፍ ጦርነትና ግጭት ትርፍ አለ መጠቀም አለብን ሲሉ በታላቅ ፎከራ ሲናገሩ የነበሩት ጠቅላይ ሚኒስትሩ ዛሬ ግን በመካከለኛው ምስራቅ ለተፈጠረው ግጭት ሰበብ በመስጠት ህዝቡ ነዳጅ ቆጥቦ እንዲጠቀም መመሪያ ማውጣታቸው ትልቅ መሳለቂያ ሆነዋል። የጦርነት ትርፉ የነዳጅ ቁጠባ ሆነ ወይ የሚለው ጥያቄ የአስተዳደሩን የፖሊሲ ድክመት ቁልጭ አድርጎ ያሳያል። አብይ አህመድ ስልጣን ሲይዙ ነዳጅ በሊትር 18 ብር ብቻ ነበር። ዛሬ ከ8 ዓመታት በኋላ ግን ዋጋው በሊትር 139 ብር ደርሷል። ይህ ሁኔታ በክልል ከተሞች ይባስሙ የከፋ ሆኖ ነዳጅ በጥቁር ገበያ ከ300 እስከ 1000 ብር ድረስ እንዲሸጥ በር ከፍተዋል። ይህ አይነቱ ሰማይ የነካ የዋጋ ጭማሪ የጀመረው አብይ ስልጣን በያዙ ማግስት ሲሆን በሂደቱም ሚኒስትሮች ስራቸውን ትተው በነዳጅ ቸርቻሪነትና በጥቅም ትስስር እንዲጠመዱ መንገድ ጠርገዋል። የነዳጅ እጥረት በኢትዮጵያ ሰው ሰራሽ እንዲሆን ያደረገው የመንግስት ባለስልጣናት ስግብግብነት ነው። ለዚህም ማሳያው የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ የራሳቸውን የነዳጅ ዲፖ ገንብተው በቤተሰብ ኔትወርክ አማካኝነት ወደ ክልሉ መሄድ ያለበትን ነዳጅ ወደ ሶማሌላንድ እያሸለኩ የሚሸጡበት ህገወጥ ተግባር ነው። ይህ ዝርፊያ ከወረዳ ኃላፊዎች እስከ ሚኒስትሮች፣ ከሚሊሻ እስከ ጀኔራሎች ድረስ የተዘረጋ ሲሆን ሁሉም በህዝብ ጉሮሮ ላይ በመቆም የራሳቸውን ኪስ እያሳበጡ ይገኛሉ። ምንም እንኳን ሰሞኑን ከነዳጅ ዳይሬክተሩ ጀምሮ እስከ ፖሊስ አዛዦቹ ድረስ በህገወጥ ቸርቻሪነት መታሰራቸው ቢሰማም ዋናዎቹ የጥፋት መሐንዲሶች ግን አሁንም ስልጣን ላይ ናቸው። ኔትወርኩ እስከ ሚኒስትር አለሙ ስሜነህና ካሳሁን ጎንፌ ድረስ የተዘረጋ ሆኖ ሳለ ትናንሽ ቸርቻሪዎችን ማሰር ምንም ለውጥ አያመጣም። ብልጽግና የዘራፊዎችና ከህዝብ ጉሮሮ መንታፊዎች ስብስብ መሆኑ በነዳጅ ቀውሱ በግልጽ ይታያል። ህዝቡ ተማሮ ከስልጣን ያነሳን ይሆን ብለው እንኳን የማይጨነቁት እነዚህ ባለስልጣናት ሆን ብለው እጥረት በመፍጠርና ዋጋ በመጨመር ዜጎችን እያሰቃዩ ነው። በመካከለኛው ምስራቅ ያለውን ቀውስ እንደ ሽፋን በመጠቀም ነዳጅ ቆጥቡ የሚለው ጥሪ የራሳቸውን የአመራር ብቃት ማነስና ስግብግብነት ለመሸፈን የሚደረግ ደካማ ሙከራ ነው። ነዳጅን ከ18 ብር ወደ 139 ብር አስገብቶም መልሶ ደግሞ በጥቁር ገበያ እስከ 1000 ብር እንዲሸጥ ማድረግ ከስግብግብነት ባለፈ የስርዓቱ ስርዓት አልበኝነት የሚያሳይ ነው። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ 303ኛ ኮር በዋግ ላስታ መቂትና በጉና በሰፊው በተንቀሳቀሰው የሰሜን ምስራቅ እዝና የደቡብ እዝ ሰራዊት ላይ ከባድ እርምጃ በመውሰድ ድል ተቀዳጅተዋል። ከትላንት በስቲያ መጋቢት 5 2018 ዓ.ም ጀምሮ መነሻውን ከላሊበላ በሹምሻሃ በሶስት አቅጣጫ ማለትም በእርፋ በጉልበት ተራራና በሙጫ በረት ያደረገው የጠላት ኃይል 19ኛ ክፍለ ጦርን አጠቃለሁ በሚል በሌሊት የተንቀሳቀሰው ቢሆንም ጠላት ባላሰበውና ባልጠበቀው የተቀጠቀጠ ሲሆን 10 ሲደመሰስበት ከ17 በላይ ቁስለኛውን በአምቡላንስ ይዞ ተመልሰዋል። መጋቢት 6 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ ጠላት በሶስት አቅጣጫ ማለትም በዳሃና አምደ ወርቅ ወደ ቆቦ፣ ከአይና ቡግና በብርኮ ወደ ቆቦ እንዲሁም በዶሮላባ ጎንደር በር ቅዱስ ሀርቬይ የተንቀሳቀሰ ሲሆን ቡርኮ ላይ በተደረገው ውጊያ 19ኛ ክፍለ ጦር በ5 ቦታዎች ማለትም በምሳናው በር፣ በጭቃው፣ በቴሌው፣ በውርሽምና ብሩኳኳ ላይ ማጥቃት የተደረገ ሲሆን ቡርኮና ብሩኳኳ ላይ 2 ድሽቃ ተተኳሾችን ጨምሮ 27 የጠላት ሰራዊት የደመሰሰ ሲሆን 14 ጥቁር ክላሽን ከነሙሉ ትጥቁ ተማርከዋል። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በዳሃና አምደ ወርቅ የመጣውን የጠላት ኃይል ሲያርበደብዱት የዋሉ ሲሆን 1 ብሬን፣ 8 ጥቁር ክላሽ ሲማርኩ 8 የጠላት ኃይልን ደምስሰዋል። በመጨረሻም የብልጽግና መከላከያ ሰራዊት ደቡብ እዝ 204ኛ ኮር 38ኛ ክፍለ ጦር አባል የሆኑት 10 አለቃ ዮሐንስ ወንድሙና ምክትል 10 አለቃ መሐመድ ሰይድ
2 ጥቁር ክላሽ፣ 6 ካዝና፣ 2 የደረት ትጥቅና 420 የክላሽ ተተኳሽ፣ 6 የእጅ ቦምብ በመያዝ 30ኛ ክፍለ ጦርን መጋቢት 7 2018 ዓ.ም ተቀላቅለዋል። ወደ ፋኖ ነው። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የትግራይ ህዝብ ከዋና ብሔራዊ ጉዳዮቹ እንዲወጣ በየጊዜው የሚፈጠሩ አሳሳች አጀንዳዎችን እንዳመጣጣቸው እየመከተ በህዝቡ የህልውና ዋስትና ላይ እንዲረባረብ ጥሪ አቅርበዋል። ድርጅቱ በመግለጫው እንዳሰመረበት የትግራይ ህዝብ ላለፉት ዓመታት ሲፈጸምበት የነበረውና ዛሬም በተለያዩ መልክ እየቀጠለ ባለው የዘር ማጥፋት ጄኖሳይድ ምክንያት በከፍተኛ የህልውና አደጋ ላይ ይገኛል። በመግለጫው መሰረት የትግራይ 40 በመቶ መሬት ተወሮ የሚገኝ ሲሆን ህዝቡ ተፈናቅሎና ተሰዶ በረሃብና በበሽታም በየቀኑ አስክሬን እየቆጠረ ይገኛል። ከዚህም በተጨማሪ በሌሎች የትግራይ አካባቢዎች በኢትዮጵያ መንግስት በታወጀ እገዳና ከበባ ምክንያት መድኃኒት፣ የመንግስት ሰራተኞች ደሞዝና በጀት ተከልክሎ ይገኛል። የባንክ አገልግሎት፣ ነዳጅና ሌሎች መሰረታዊ አቅርቦቶች በመዘጋታቸው አካባቢው ከከፋ ወደ ባሰ ማህበራዊና ኢኮኖሚያዊ ቀውስ ውስጥ መግባቱን ህወሓት ገልጸዋል። ይህም የኢትዮጵያ መንግስት በትግራይ ህዝብ ላይ ያወጀውን የዘር ማጥፋት እቅድ ለመፈጸም ያለመ መሆኑንና ለሌላ ዙር ደማዊ ጦርነት በትግራይ ዙሪያ ሰራዊቱንና መሳሪያውን እያከማቸ እንደሚገኝ በመግለጫው ተጠቅሰዋል። የትግራይ ህዝብም ሆነ መሪ ድርጅቱ ህወሓት በፕሪቶሪያው ስምምነት መሰረት የትግራይ ህገ መንግስታዊ ግዛቶች ነጻ እንዲወጡና ተፈናቃዮች ወደ ቀያቸው እንዲመለሱ በተደጋጋሚ ጥሪ ቢያቀርቡም የኢትዮጵያ መንግስት ግን ይህንን ጥሪ ውድቅ በማድረግ ህዝብን ለህልውና አደጋ አጋልጦታል ብለዋል። ህዝቡ በዚህ አይነት የህልውና ስጋት ውስጥ ባለበት ወቅት ትኩረቱን ከዋናው ብሔራዊ ጉዳይ ለማስወጣት ከውስጥና ከውጭ የተቀናጀና ተከታታይነት ያላቸው አሳሳች አጀንዳዎችን በስሌት እየተነዙ መሆኑንም ድርጅቱ አስታውቋል። እነዚህ አጀንዳዎች የህዝብን አንድነት ለመከፋፈልና ተቋማቱን በማፈራረስ ለሚመጣው አደጋ መመከት የማይችል የተበታተነ ህዝብ ለመፍጠር የታለሙ መሆናቸውንም አክሎ ገልጸዋል። ህወሓት በመጨረሻም ህወሓት የትግራይ ህዝብ አንድነቱንና የመመከት አቅሙን ለመበተን የሚነዙ አጀንዳዎችን እንደ ወትሮው በጽናት እንደሚታገላቸው እንደማይጠራጠር ገልጸው የህዝብ ሞትና ስቃይ እንዲያበቃ የመመከት አቅምን በማቀናጀትና ብሔራዊ ተቋማትን በማጠናከር የቀጣይነቱን ዋስትና እንደሚያረጋግጥ ሳምንታዊ መልእክቱን አስተላልፈዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የብልጽግና መንግስት የኢትዮጵያን የፋይናንስ ዘርፍ ለውጭ ባንኮች ክፍት ማድረጉን ተከትለው የምስራቅ አፍሪካው ግዙፉ የፋይናንስ ተቋም KCB ግሩፕ ወደ ኢትዮጵያ ገበያ ለመግባት የነባር የግል ባንኮችን አብላጫ ድርሻ በመግዛት ሊቀላቀል መሆኑን ይፋ አድርገዋል። ሆኖም ይህ ታሪካዊ እርምጃ ተብሎ የተወሰደው መረጃ በዘርፉ ባለሙያዎች ዘንድ የአገር ውስጥ ባንኮችን ህልውና የሚያጠፋና ዜጎች በሀገራቸው የኢኮኖሚ ተገዢ የሚያደርግ አደገኛ ምልክት ተደርጎም እየታየ ነው። KCB ወደ ኢትዮጵያ ገበያ የሚገባው እንደ ሌሎች የውጭ ባንኮች የራሱን አዲስ ብራንድ ይዞ ከዜሮ በመነሳት ሳይሆን አሁን በስራ ላይ ካሉ ነባር የግል ባንኮች መካከል አንዱን በመግዛትና አብላጫ ድርሻውን በመቆጣጠር እንደሆነ ታውቋል። ይህ ስልት የሀገር ውስጥ ባንኮች ራሳቸውን ችለው እንዳያድጉ የሚያደርግና የሀገር በቀል ተቋማትን የመዋጥ ሂደት መሆኑን ተነግረዋል። ባንኩ ከ49 በመቶ በላይ ባለቤትነትን ለማግኘት ከብሔራዊ ባንክ ጋር ድርድር እያደረገ መሆኑም የኢትዮጵያ የፋይናንስ ሉዓላዊነት ለውጭ ኃይሎች አሳልፎ የመስጠት ዝንባሌን የሚያሳይ ነው ተብለዋል። የኢኮኖሚ ምሁራን እንደሚጠቁሙት የKCB መሰል ግዙፍ ባንኮች መግባት በዜጎች ሀብት የማፍራት አቅም ላይ ቀጥተኛ አሉታዊ ተጽዕኖ ይኖረዋል። እነዚህ ባንኮች ዋና ትኩረታቸው ከፍተኛ ትርፍን ወደ መጡበት ሀገር ማጋዝ በመሆኑም በኢትዮጵያ የሚመነጨው ካፒታል በሀገር ውስጥ እንዳይሽከረከር ያደርጋል። በተጨማሪም የውጭ ባንኮች ብድር በሚሰጡበት ወቅት ለግዙፉ የውጭ ኩባንያዎችና ለተመረጡ የንግድ ተቋማት ቅድሚያ ስለሚሰጡ ተራው የኢትዮጵያ ዜጋና አነስተኛ ነጋዴዎች የንግድ ካፒታል እንዳያገኙ በማድረግ ከገበያ እንዲወጡና እንዲከስሙ ያደርጋቸዋል። መንግስት የባንክ ዘርፉን ክፍት ማድረጉ ውድድርና የቴክኖሎጂ ሽግግር ያመጣል ቢልም በተግባር ግን የሀገር ውስጥ ባንኮች ያለምንም የመንግስት ጥበቃ ለከፍተኛ የውጭ ካፒታል ተጽዕኖ ተጋልጠዋል። ይህ ሂደት የሀገር ውስጥ የግል ባንኮችን አቅም በማዳከም በሂደት እንዲጠፉና የሀገሪቱ የኢኮኖሚ አከርካሪ በባዕዳን እጅ እንዲወድቅ በማድረግ ዜጎችን የኢኮኖሚ ድኮማን እንደሚያደርጋቸው ስጋቶች አይለዩትም። በአጠቃላይ የKCB መግባት የሀገር ውስጥ ባንኮችን የሚያቀጭጭ የዜጎችን የኢኮኖሚ ነጻነት የሚያሳጣና የሀገሪቱን የፋይናንስ ዘርፍ በውጭ ተቋማት ቁጥጥር ስር የሚያውል እርምጃ እንደሆነ የብዙዎች ስጋት ሆነዋል። የብልጽግና መንግስት የሚከተለው ይህ የሊበራላይዜሽን ፖሊሲ የኢትዮጵያን የፋይናንስ ሉዓላዊነት አደጋ ላይ ጥሎታል የሚሉ ትችቶችም እየበረቱ መጥተዋል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በመጪው ምርጫ ዙሪያ የሚካሄዱ የክርክር መድረኮችን የሚያዘጋጁ የመንግስት ሚዲያዎች ገለልተኝነት የጎደላቸውና የገዢው ፓርቲ የፕሮፓጋንዳ መሳሪያ እየሆኑ ነው ሲል ከባድ ትችት ሰነዘረ። ፓርቲውን ወክለው በክርክሮቹ ላይ የሚሳተፉ ተወካይ እንደገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና አዲስ ሚዲያ ኔትወርክ ለክርክሮቹ የመረጧቸው ቦታዎችና የሚከተሉት አቀራረብ የገዢውን ፓርቲ ስራዎች ለማስተዋወቅ ታስቦ የተዘጋጀ መሆኑን ታዝበናል። በተለይም በቅርቡ በኢቲቪ የተከናወነው የቱሪዝም ማዕድንና ኢንዱስትሪ ክርክር በኮሪደር ልማት ፕሮጀክቶች ላይ መደረጉ ገዢው ፓርቲ ፕሮጀክቶችን እንዲያስተዋውቅበት ሆነ ተብሎ የተመቻቸ ቃል አልባ የቅስቀሳ ስልት እንደሆነም ፓርቲው ገልጸዋል። የክርክሩ መሪዎችም የገዢው ፓርቲ ተከራካሪዎች በሚመስል መልኩም የልማት ስራዎችን ሲያስተዋውቁ መስተዋላቸውን የጠቀሱት ተወካዩ ሚዲያዎቹ ተቃራኒ ሀሳቦችን እያፈኑ መሆኑንም አክለዋል። በሚዲያዎቹ ገለልተኛ አለመሆን ላይ የቀረበ ትችት ከቀረጻው እንዲወጣ መደረጉና አዲስ ቲቪ የኢህአፓ ተወካይ የሰጡትን ቃለ መጠይቅ ሙሉ በሙሉ አፍኖ ማስቀረቱ የዚህ ማሳያ እንደሆነ ተገልጸዋል። ኢህአፓ በዚህ የምርጫ ሂደት ውስጥ እስከ መጨረሻው ለመቀጠል ካስቀመጣቸው ቁልፍ ቅድመ ሁኔታዎች መካከል የሚዲያ ነጻነትና የዲሞክራሲ ተቋማት ገለልተኝነት ዋነኛ መሆኑን አስታውሰዋል። በመጨረሻም ይህ አሰራር የአብይ አህመድ ስርዓት ብቻውን ለመሮጥ እያደረገ ያለው የደከመ ሴራ ነው ያሉት አስተያየት ሰጪዎች ሌሎች የፖለቲካ ኃይሎች ምርጫው ትርጉም አልባ መሆኑን ተረድተው ራሳቸውን እንዲያገሉና ገዢው ፓርቲ ብቻውን እንዲወዳደር በማድረግ የምርጫውን ረብ የለሽነት ለዓለም እንዲያሳዩ ጥሪ አቅርበዋል። ውድ አድማጮቻችን ለዛሬ ያዘጋጀላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።